ለምን እኔ እርጉዝ ኮንኩኝ ስነ ስርዓቴን ይዤ ክብሬን ይዤ ነው የመጀመሪያውን የበኩር ልጅሽን ስነ ስርዓት ይዘሽ ከባልሽ ጋር አትተሽ ነው ሲገባሽ እሱ ራሱ ነው ማለት ነው። ቤተሰብ እንደው ይቅርታ አድርጉልኝና የአብርሃምና የሩታ ነገር በጣም እየገረመኝ ነው። እኔ አላቅም ብቻ ምን አይነት ስራ እየሰሩ እንደሆነ ምን አይነት ነገር እያስተማሩ እንደሆነ በጣም ግራ የሚያጋባ ነገር ነው። አንዴ እሱ ከሌላ ወንድ ጋር ይመጣል፣ አንዴ ከሌላ ወንድ ጋር ትመጣለች። እኔ ምለው ማለት ነው በቃ ጋብቻው የውሸት ነው ማለት ነው። የውሸት ነው ማለት ነው። በቃ ምን አይነት እኮ ባልት እኮ በቃ ዝሙት ምናምን ማስተማር እኮ መቤቴ ነው። አንድ ሴት ያገባች ሴት ከባሏ ሳትፋታ ያውም የ6 ወር ነው የ5 ወር እርጉዝና እንዴት ነው ከሌላ ወንድ ጋር አበባ እየሰጣት ፎቶ ራሱ ማውረዷ ራሱ አሳፍርም እንዴ? ምን ነው ክብራችንን አጣናላችሁ እናንተ። ዶላር አሳከራችሁ፣ የምትሰሩትን ሁሉ አሳጣችሁ። መቤቴን አሰደባችሁ እኮ እንዴ ማርያም ምንድነው እንደዚህ? በስመ አብ መንፈስ ቅዱስ እንዴ ነው እሱስ? እሺ እንዘላዘለ ታዩ። ግን አንቺ ለምን እንዴ? አንቺ እኮ እርጉዝ እኮ ነሽ። መከበር ባለብሽ ሰዓት ታርቀሽ ከሱ ጋር ልጅናቲ በቃ ይወልድ የሆነ ሆኗል አልፏል አይደለ? ታርቀሽ ከባልሽ ጋር እርግዝና ጊዜሽን በደንብ አድርገሽ መጠቀም ሲገባሽ ከሌላ ወንድ ጋር አበባ እየሰጠሽ ደስታ በጣም ይደብራል። ይሄ እናንተ እያስተማራችሁ ያላችሁ ነገር ሁሉ ነገር ዝሙት በዝሙት ነው። ይቅርታ አድርጉልኝና ማለት ነው። ስነ ስርዓት የሚባል ነገር የለም እንዴ? ለምን ስርዓት አትይዙም? ለምን አትከበሩ? ምንድነው ብር እንደዚህ የሚያደርጋችሁ? በቃ ብር ስትሉ እንደው ብር ብላችሁ እንዳትቀሩ ነው መፈራው ማለት ነው። ለዶላር ብላችሁ እንደዚህ የምትሆኑት እግዚአብሔር ነው እንዴ ነው። ሴት ልጅ በአገራችን ደም እንደው ወግ ማረግ የምታይበት የመጀመሪያ ልጅ የምትወልጂበት ነው። የመጀመሪያ ልጅ ማለት ቀላል አይደለም። የበኩር ልጅ ነው የሚባለው ለሱ ላንቺ በዚህ ሰዓት ከባልሽ ጋር ታርቀሽ ሰላም ፈጥረሽ ከሱ ጋር አሪፍ ቪዲዮዎችን የእርግዝና ቪዲዮዎችን ምን እንዳማረሽ ምናምን እያደረግሽ ፕራንክ እያደረግሽ ምናምን አስሩም ግዴታ በቃ ከወንድ ጋር ካልወጣችሁ እሱ ከሌላ ሴት ጋር ካልተንዘላዘል አንቺ ከሌላ ወንድ ጋር ካልተንዘላዘል አይሆንም ማለት ነው። እይታ የለም ማለት ነው። በቃ በጣም ነው የሚያሳፍሩ። ከእናንተ ምንድነው የምንማረው? ምንድነው ከአብርሽና ከሩታ የምንማረው? ምንድነው? እስቲ እኛስ ትላልቆች ነን። እኛስ እሺ ትልልቅ ምንባል ልጆች ነን። ከእናንተ የሚከተሉ ከ20 ቤቶች እኮ አሉ። እኛ እንኳን እሺ 30 እንሆናለን። ግን ከ20 እስከ 27 እስከ 30 የሚከተሏችሁ ልጆች እኮ አሉ። አታፍሩም እንዴ እናንተ? ምንድነው ምን ነው እያላችሁ ያላችሁት? ምንድነው? ትላንት ደግሞ ተደበደብኩ ምናምን ብሎ በውሸት ደግሞ ማን ነው በአቤል የሚባል ደግሞ ተከናልቦ ምናምን ያለበናታችሁ ወደዛ ሂዱ። አሁንስ አበዛችሁት። ካካችን እንራላችሁ። አሁንስ እግዚአብሔርና እንዴት ነው አንድ እርጉዝ ሴት 6 ወር የደረሰች እርጉዝ ሴት ከሌላ ወንድ ጋር አያሳፍርም እንዴ? አንዴ ከዳኒ ጋር ስትንዘላዘል ነበር። ልጁ የማን ነው? የዳኒ ነው ወይ የአብርሃም ነው እየተባለ ይሄ ሁሉ ነገር ለምን ይፈጠራል? ለምን እኔ እርጉዝ ኮንኩኝ ስነ ስርዓቴን ይዤ ክብሬን ይዤ ነው የመጀመሪያውን የበኩር ልጅሽን ስነ ስርዓት ይዘሽ ከባልሽ ጋር አትተሽ ነው ሲገባሽ እሱ ራሱ ቅሌታም ነው የሚባል ቅሌታ ተረዛይት ምንም ባለጌዎች ማርያምን እናንተ ምንድነው የምታስተምሩኛ? ምንድነው እያስተማራችሁ ያለሽ? ቅሌት ነው እያስተማራችሁ ያለሽ። ቅሌታ እግዚአብሔር ነው። ምንድነው ከእናንተ የሚጠበቀው? እንደዛ ካልሆነ በቃ ይታይላችሁ ማለት ነው። እይታ የለም ማለት ነው። እስቲ ንገሩ። እይታ የላችሁ እግዚአብሔርን አትፈሩ። የፈለጋችሁት ብትሰሩ የሚታይላችሁ እናንተ ግዴታ ክብራችሁ ዝቅ አድርጋችሁ ካልሰራችሁ የሚታይላችሁ አይመስላችሁ። ማርያምን ነው ብላችሁ እኔ ለመጀመሪያ ጊዜ ነው እነሱ ጋር ትቻለሁ። እነሱን መከታተል ግን ተናድጄ ነው የመጣሁት። በጣም አስጠልቶኝ ከሌላ ወንድ ጋር ሆና አበባ እየተቀበለች ምናምን እዛይት እባክሽን ምንድነው ይሄ? ክብርሽን አትይዥ ምንድነው? በቃ መጣለለ ሁሉ ድራማ ጨረሳችሁ። መጣ እሱ ተቀንታረቅ አለ ሁሉ ሰርፕራይዝ አደረገ ምናምን እሺ ብለሽ በቃ እንትን ማለት ነው። በነገራችሁ አልተጣላችሁም። ድራማ ነው እየሰራችሁ ያላችሁ። ግን የመዝገብገባችሁ ብዛት የት እንደሚያደርሳችሁ ብቻ አላውቅም። እግዚአብሔር የት እንደሚያደርሳችሁ የውስጣችሁ ጥግ የት እንደሚያደርሳችሁ ብቻ እግዚአብሔር ይወቅ። እውነት
ሰው እንዴት ነው ቤተሰብ እንደው በመድኃኒዓለም እንደው አንድ ሰው እርጉዝ ሴት እንዴት ከሌላ ወንድ ጋር የሚመጣው ሰዓት አፍረው ከባሏ ከጣልታ ከሌላ ወንድ ጋር ለእይታ እይታ ከሆነ አላችሁ እኮ አትስገብገቡ። መቤቴ ነው የምላችሁ በጣም ነው የሚያስጠላው። እናንተ ትልቅ ሰዎች ናችሁ። በቃ አብርሃም እኮ አሁን እኮ 30ዎች ላይ ነው። ምንድን ነው ቀዘናችሁ? አሁን መቤቴን ቀዘናችሁ። እኔ ኢየሱስ እሺ ገርሞን ሴት እንዴት ነው? ኧረ እኔ እንጃ። ብቻ ለማንኛውም ቤተሰብ ወዳችኋለሁ። በጣም ተናድጄ ነው የመጣሁት። ላይክ አድርጉ እስኪ አድርሱላችሁ ለአብርሃም ለሩታ ቅሌታ